መቼስ ዓለም አታሰማን ጉድ አታሳየን ተአምር የለም። መሽቶ በነጋ ቁጥር ደግሞ ይሄን ምን ይሉታል የሚያሰኙ ጆሮን በድንጋጤ ጭው የሚያደርጉ ዓይንንም አድርቆ የሚያስቀሩ ነገሮችን በየዕለቱ ታስመለክተናለች። እነሆ 50 ዓመታትን የፈጀው ጥናት በመጨረሻም ተሳክቷል እየተባለ ነው። ሕፃናትን ልክ እንደ ማንኛውም ዕቃ በፋብሪካ የማምረት ሂደት ወደ ትግበራ ለመግባት ከመቼውም ጊዜ በላይ ተቃርቧል። ኤክቶ ላይፍ የተሰኘ ድርጅት አሁን ይህንን ተአምር የሚመስል ነገር ማድረግ ችያለሁ እያለ ነው። በተፈጥሮም ይሁን በህመም አሊያም ደግሞ ቅርጼ ለምን ይበላሻል፣ 9 ወር ሙሉስ ለምን በሆዴ እሸከማለሁ የሚሉ ሞልቃቆች፣ ብቻ በተለመደው መንገድ መውለድ የማይችሉ ሰዎች ለድርጅቱ ረብጣ $1,000,000 ከከፈሉ የራሳቸውን የዘር ፍሬ ወስዶ በፋብሪካው አሳድጎ ልጅ ያሳቅፋል። አስገራሚው ነገር እነዚህ ቤተሰቦች ልክ ከሱቅ እንደሚገዙት ዕቃ የልጃቸውን የዓይንና የቆዳ ቀለም፣ ክብደትና ጥንካሬ ሳይቀር መርጠው በትዕዛዝ ማሰራት ይችላሉም ተብሏል። እናም ልጁ የእናት ማህፀን በሚመስለው የላቦራቶሪ ዕቃ ውስጥ አድጎ በ9 ወሩ ይወጣል። የሰው ልጅ እንደ ዶሮ ጫጩት የሚፈለፈልበት ኢንኩቤተር የዓለም መነጋገሪያ ሆኗል። ድርጊቱ በፈጣሪ ሥራ መግባት ነው። ደግሞም ብዙ ስነ ልቦናዊና ማኅበራዊ ቀውሶችን ይፈጥራል ብለው የሚኮንኑት እንዳሉ ሁሉ በሌላ ወገን የሚያወድሱትም አልጠፉም። Introducing Ectolife, the world's first artificial womb facility, powered entirely by renewable energy. Ectolife allows infertile couple to conceive a baby and become the true biological parents of their own offspring.